ኦኬ የእንትን ልጅ ነኝ የእንትን ልጅ ነኝ የእንትን ልጅ ነኝ የእንትን ልጅ ነኝ። እግር ትበላለ። የት ነበራችሁ ትላንት? 11,000 ሰው ቁጭ ብሎ አንድ ሰው እኔ ነኝ ያላለ ዛሬ የእንትን ልጅ ነኝ አስገቢ። ሄደህ ጠይቃት ፖሊስ ጣቢያ ውስጥ ስንገባ ሬንጅ ሮቨሩ ራሱ ስታርቲንግ በተኑ ናት እንዴ ምናምን እል ነበር። ሰው መሆንሽን ነው ያሳየሽኝ። ኦኬ ሰው መሆንሽ እቺ ብስብስ ግማታም ሁለተኛ ሚስቱ ቮይስ አደረገችልኝ። ሱቅሽ እመጣለሁ አቅሻለሁኝ። ሀይ መሲ እንዴት ነሽ? ሰላም ነው? ሱቅሽ እመጣለሁኝ ምናምን ምናምን አለች። እኔ ጋይዝ ወይ ስናገር ህዝቡ አይሰማም። የሞባይል ሾፕ ነው ሱቄ። ቤርጎ እየመሰላችሁ ይሁን ማለት ምን አይነት ቪዲዮ ላሰራ? በአረብኛ ቪዲዮ ላሰራ ወይ ደግሞ በቄሶች በኡስታዞች በፓስተሮች ቪዲዮ ላሰራ? የስልክ ቤት መሆኑን ግራ ገባኝ እኮ። ጭራሽ አንቺ ጭቅቅታም የባል ሌባ መጣለሁ ብለሽ ለእኔ ቮይስ ታደርጊልኛለሽ? አንቺ ሌባ የባል ሌባ አንቺ በሰረቅሽው ባል እኮ ነው እኔ ትላንት ህይወት የተበላሽቶ የነበረው። ትላንት አንቺ በሰረቅሽው ባል እኔ ህይወት የተበላሽቶ ነበረ። ለመጀመሪያ ጊዜ ወንድ ልጅ በቁሙ ሲሰረቅ ትላንት ነው ያየሁት። ሰረቀችኝ እኮ አለችው። ምንድን ነው የተሰረቅሽው ሲላት ሀዳ ሀቢብ ያለችው። አረብኛንማ አንቺ አውሪያት ማሬ፣ አረብኛን አንቺ አውሪያት፣ ፀጉር ስታይልን አንቺ አውጫት፣ ሙድን አንቺ ያዣት፣ ምድር ላይ ሙድን አንቺ ያዣት። ይሄ ፒፕል እኔ ጮህኩብሽን ያየሁት ገባችሁ? ዞር ስል ኡስማን ልጄ ከጎኔ ነው። ዞር ስል ሳሪ እህቴ ከጎኔ ናት። ዞር ስል በቃ ጉቺ ከጎኔ ናት። ዞር ስል የሆነ ታክሲ በቃ ዞር ስል እነሰማዋሉ። ዞር ስል በቃ በወገኖቼ እኔስ ወገኖቼ እሷንም መክረዋል። እመቤቴን ኡስማንዬ የኔ ልጅ እንኳን ለአንተ ያንን ሁሉ ድካም ደከምኩኝ። እመቤቴን አኮራኸኝ፣ ትላንትና አኮራኸኝ። ኩራት ነው የተሰማኝ። እመቤቴ ለእንደናንተ አይነቱ መድከም ነው ጥቅም ያለው። አንቺ የባሌ ባግን በጠዋቱ ሳሪ ሼር አድርጌልሻለሁ። በጠዋቱ ቮይስ አደረገችልኝ። ልጁ መሲን አቃታለሁ ብሏችሁ ይሆን? አሁን ግራ እየገባኝ ያለው መሲን አቃታለሁ ብሏችሁ ነው። እኔ እንግዲህ ልጁ በእርግጥ ጉቺ ለእኔ ነው የሚገባው ብላለች። ትላንትና ቁመናውን ስታየው ልጁ እኮ ግን የሰጠ እኮ ነው ቁመናው። ማሜ እናቴ ቢያብዱለትም ችግር የለ ቢከፈል እንደ ነገሩ እኮ አሁን ወደ ፈን እንሂድና ነገሩ እኮ ለልጁ ቢከፈልለትም እኮ ኪሳራ የለውም። ልጁ አንድ ሴት ላይ የሚረጋ ቢሆን በቃ ቁመናው ምናምን የሰጠ ነው። ግን ደግሞ አንተ ጥርሱ ፍንጭት ወንድ ግን ልክስክስ ነው። ለምንድን ነው ማሜ? ጥርሱ ፍንጭት ነው። የፊት ጥርሱ ክፍት ነው። ወንድ ልጅ የፊት ጥርሱ ክፍት ከሆነ ፍሩ ጋይስ። ወይኔ በላቸው የሚለው እንትን የሚያስፈልገው እዛ ጋር ነው። ይሄ እንደዚህ የመሀል ጥርሱ ክፍተቱ የመቀሌንና የወሎን መንገድ የሚያገናኘው ይሄ ምንድን ነበር መንገዱ የሚባለው? ምንድን ዋሻ መንገድ ነው የሚባለው? እንደዛ ነው። አይ አፍንጫ ሳለው ማሬ ምን ነው አንቺን ፈልገሽ ሆነ አፍንጫ ውስጥ መሲ ንገሪኝ ትለኛለች። አረ ግን ተሰተሩ መቤቴ ነ አሁን ፋሽን አድርጋችሁታል እኮ ተባላችሁ። መቤቴ ጊዜ ስማ ብር ተከፍሎላቸው የሚወጡ ወንዶች ፍንጭቶች ናቸው። ማሜ አውራ እንጂ አብዛኛው ማርያምን እጅ ቀርሻታ ውሻ የባሌባ ሱቅሽ እመጣለሁ አለች።
ማርያምን ለአንቺ ፖሊስ አልጠራም። ካሜራውን ኦፍ አድርጎና በመጥረጊያ እንጨት በቃኝ እስክቲ ቀጠቅጥሻለሁ። እመቤቴን በቃኝ እስክቲ ራሴ ነኝ። እንዲሁም ከዚህ በኋላ እግርግራችሁ ምሰብራችሁ እግርግርሽን ሴትዮ ስርዓት ማርያምን ራሴ ነኝ መቀጠቅጣችሁ። በጠዋቱ እችኛዋን ተገላገልን በቃ ሚዲያውም ሰላም አገኘ ምናምን ብላ ጸጥ ስንል ወዲያውኑ ደግሞ ሁለተኛዋ ሀይ ሜሲ እንዴት ነሽ ብላ ደግሞ መጣች። እና የሬሳ ሳጥን መሸጫ ነው እንደ እኔ ሱቅ ጋር እየመጣችሁ ሞታለሁ የምትሉት ነው። እኔ አይለፍልኝ አኪድ ሳያስገቡት ይቀራሉ። ማታውኑ ነው ለሄዱለት እኮ ትላንትና እንደዛ ሰው ስንፈልግ እናድና ጓደኛዋ ናቸው። የሀገር ልጅ ከተባለ የደቡብ ልጅ የመጡት ሁለቱ ናቸው። ሮጦ ምጥት ያሉት ማርያምን የታክሲያቸውን አውጥተው ጊዜያቸውን ሰዓታቸውን አባክነው ሮጦ የመጡት መዲና ጓደኛዋ ናቸው። ዛሬ ልክ ልጅቷ በፖሊስ ተያዘ ሲባል የሀገራችን ልጅ ተያዘች። የትላንትናዋ ቀን መሲህቴ አንድ ነገር መልሽልኝ ካሁን እስቲ መሲህቴ የምልሽ እንደ እህትነት ካሁን በኋላ ራስሽን ጠብቂ ነው የምልሽ። የት ነው የምልሽ? የት ነው ትምህርት የሚሆንሽ? ኧረ እኔ እኮ ሱቄ እኮ እንዳትመጡ ብያለሁ። ማለት ሴት ልጅ ስታለቅስ ስደት ላይ ምናምን እንትን ብሎኝ ነው እንጂ እኔ ሱቄ ማንም ሰው እንዲመጣ አልፈልግም እኮ። ማንም እንዲመጣ እኮ አልፈልግም። እኔ ሲጀምር ትምህርት እኮ የወሰድኩትኝ በመዘብዘፊያ ገንፏ ገንፍታ ካበላሽ ሴት በኋላ እኮ ያፈቀረ ሴት ምናምን እኮ እኔ እንትን አልልም። 9500 ድርሃም ተበላው ብላ መታ እኮ ከልጁ ጋር እየተጣላው የ80 ባሏ ይመስል ጀርባው ላይ ለጥ ብላ ፎቶ ይዞ መጣ። ነግሬያቸዋለሁ። ይህን ጉዳይ ታውቁታላችሁ። በጠዋት መተን እኮ ነው የቆምነው። ገይዝ አንዷ ደግሞ እናቴ ትሙት የአፏ ስፋት እዚህ ጋር ነው። መሲ ግን በጣም ነው የምትገርሚው። መሲስ ብትሆኚ ምን አለ ብታረጋጊያት። ሀቢብቲ አንቺ ቪዲዮ ከምትሰሪ መተሽ ለምን አላረጋጋሻትም? ስራሽን ትተሽ ጥፍራ ሙጀሊያ ቪዲዮ ለመስራትማ ማን ብሏችሁ? አንድ ሰው እየሞተ አዳኝ ፈልጎ እያጣ እናንተ በቪዲዮ ሰው ደግሞ በተግባር ዋጋ ሊከፍል የታባሽ ነበርሽ? እንደውም አንቺ ልጅ እዚህ ቪዲዮ ፎቶን አድርገሽ ቪዲዮ የሰራሽ አይ ቲንክ ዱባይ ሳትሆኝ አትቀሪ። ቆይ ለታሜ ልክለትና ቪዲዮውን ዱባይ መሆንሽን አሳያለሁ። ጠብቂ። ለምንድን ነው እንትን ያስባላችኋት? ምን አለ ብታረጋጓት? የት ነበርሽ? የት ነበርሽ? ጠፈራሙ ጀሊያ ቪዲዮ ለመስራት ደግሞ ትሯሯጣላችሁ። ወንዱ ማስረገዝ ፋሽን አድርጎታል። አንድ ወንድ 4 ሴት 5 ሴት ከፋች ካላስገቢ ያለ እኮ አለ። ትላንትና አንዱ ልጅ አላያችሁትም? በሩ ከተከፈተ መግባታችንም አይቀርም። ስለዚህ ኑሮሽን ትተሽ 4 ወር 5 ወር ወጥረሽ የሰራሽውን ብር አልጋ ላይ በሱሪ ተወጣጥረሽ ተኝተሽ መሲ ብርጅስቶን ሳሬ ሞኔት ሀቢባ እንደዚህ አድርጉልኝ ጆከር እንደዚህ ነው ወይ?
አይሰራም። ከዚህ በኋላ ያልጋ ጉዳይ እንዳታመጡ። ስንት መረዳት የሚገባቸው ስንት የእውነት የኛን እርዳታ ቢፈልጉ ስንት እህቶቻችን አሉ። እኔ እነሱ ሱቄ ራሱ ቢመጡ ችግር የለም። በተለይ እናንተ ሰበበኞች የአልጋ ፕሮግራም ላይ ወንድ ልጅና ሬሳ ከወጣ አይመለስም። ከሄደ ሄደ ነው። መጀመሪያ የምትጠብሱትን ወንድ ለይታችሁማ። ትናንት ደግሞ ምንድን ያልሽው የራስሽን አጥብቀሽ ይዘሽ እና ታዲያ የኔ ጅንኑ እንዳንቺ ብስብስ ዘልዛላ ወንድ መሰለሽ እንዴ? ቆፍጣና እናት አባቱ የወለዱት ጀግና ለሴት ልጅ ክብር ያለው ክብሬን ጠብቆ እንድሰራ እንድለወጥ እንጂ በየወሩ የሰራሁትን ብር አምጪ እያለ እንትን የሚለኝ መስሎሽ ነው እንዴ? ጭራሽ ደግሞ ይሄን አሰስገሰታችሁ ደግሞ ከኔ ህይወት ጋር ልታገናኙት። ሀቢብቲ እኔ በጣም ጠንቀቃ ልጅ ነኝ። ቀልጃልሽ እንዴ? ቀልጃልሽ እንዴ? ጭራሽ ደግሞ የራስሽን አቅፈሽ እና ታዲያ ከጉያው አውጥቶ የጣለሽ እሱ የት ነው የምታውቂው? ፌስቡክ ላይ ያው 3 አስረግዘው ይጠፋሉ። 3 አስረግዘው አላቃችሁም አላቸው። መሲ ጋር ስትተኙ የመሲ ወንድሞች ነን እያሉ ነው እንደሚተኙት አብሯችሁ እና የሙኒት ዘመድ ነን የሙኒት የሳሪ ዘመድ ነን እያሏችሁ ነው። ቤቱን ባርኩ እስኪ፣ ቤቱን ባርኩ፣ ቤቱን ባርኩ። በጠዋት ወጥቼ መንገድ ቆሜ ነው ያለው። ጋይስ ድመት ስትሉት እዛ ላይ ከሰው አልፎ እኮ እንስሳ አርግዞ እኮ ነው